ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? አሜሪካም ዜጎቿ ወደ እስራኤል እንዳይጓዙ ስታስጠነቅቅ ብሪታንያና ሌሎች በርካታ ሀገሮች የመካከለኛው ምስራቅ ኤምባሲዎቻቸውን እየዘጉና ዜጎቻቸውን እያስወጡ መሆናቸው ይነገራል። የተለያዩ አየር መንገዶችም በቀን ካልሆነም በምሽት ወደ እስራኤል አንበርም እያሉ ናቸው። ለምን? የኢራን ውጥረት አሁንም ዋነኛ ትኩረት እንደሆነ ቀጥሏል። በዝርዝር እናቀርባለን። የየመኑ ሁቲ ቡድን በሶማሌላንድ ጥቃት እንደሚፈጽም ሲያስጠነቅቅ የኔቶና የአውሮፓ ሀገሮች ጦራቸውን ግሪንላንድ ማስፈራቸው ታውቋል። እንዲሁም በዛሬው ዕለት አነጋጋሪ ሆኖ ስለዋለው ለጉዳይ አሜሪካ ሄደው ባረፉበት ሆቴል ሞተው ስለተገኙት ኢትዮጵያዊ ዶክተር የምንለው አለ። በኢትዮጵያም የአሜሪካ አምባሳደር ሳይጠበቅ ወልቃይት የተጓዙበት ሚስጥርም የመገናኛ ብዙሃንን ትኩረት ስቦ አምሽቷል። ወደ ኋላ እንመለስበታለን። ሌሎችም አሉን። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። የኢራን መሪዎች የተነሳባቸውን ህዝባዊ አመፅ በኃይል በመጨፍለቅ በመግደልና በማሰር ለጊዜውም ቢሆን ዝም ማሰኘት ችለዋል። የአመፁ ዋነኛ መነሻ የሆነው የገንዘብ መዳከም፣ የዋጋ ግሽበትና የኑሮ ውድነቱ ግን ሽቅብ እንደወጣም አልተመለሰም። አሁን በኢራን የዕለት ተዕለት ሸቀጥና ምግብ ለመግዛት ትልቅ ፈተና እየሆነ መጥቷል ይላል የአልጀዚራው ዘጋቢ። ከ40 ዓመት በላይ በመካከለኛው ምስራቅ የበላይ ሆኖ ለመውጣትና ጠላቴ የሚላትን ከበሬ ግንባር የምታንሰውን ሀገር ለማጥፋት ሲታትር የቆየው የኢራን አገዛዝ የጦር መሳሪያ ጡንቻውን ለማዳበር የገዛ ገንዘቡን ማዳከም የግድ ብሎታል። ዛሬ ማጣፊያው አጥሮ ህዝብ ብሶት አስገድዶት አደባባይ ቢወጣም አሸባሪ ነህ ተብሎ እየተገደለና እየታሰረ ነው። ህዝብ ተሳስቶ አያውቅም። የኑሮ ውድነቱ፣ ሙስናና ደካማ አስተዳደር ስር ሰዶ ግልጽ በሚታይበት ሁኔታ አደባባይ የወጣኸው ጠግበህ እንጂ ሌላማ ምን ጎሎብህ ተብሎ በጥይት ይመታል፣ ይታሰራል። ስደተኛው ፖለቲከኛም ሬዛ ፓላቪ ካሰራጩት ጽሑፍ የተወሰደ ነው። ሰልፈኞችን በርቱ እየመጣን ነው በማለት የለውጥ ፈላጊውን ኢራናዊ ሆድ ያስጮሁት ፕሬዝዳንት ትራምፕም ሳውዲ አረቢያም ኢራንን ለሚመቱ የጦር ጀቶች የአየር ክልሌን አልፈቅድም ማለቷን ተከትሎ ወታደራዊ ዘመቻውን ያዘገዩት ይመስላል። በእርግጥም የኢራን መንግስት ያሰራቸውን ሰልፈኞች በሞት እንደሚቀጣም ትላንት ማስታወቁን ተከትሎ በርካታ ሀገሮች ያሰሙት ውግዘትና ትራምፕም አድርገውናም የመጨረሻችን ይሆናል ያሉበት ማስጠንቀቂያም አስፈርቶት ይሁን አይታወቅም እስካሁን ሰልፈኞች ላይ ሞት አልፈጸመም። ትላንት ምሽት የሞት ፍርድ ተፈጻሚ ይሆንበታል የተባለው የ26 ዓመቱ ኤርፋን ሶልታኒ የሞት ቅጣት ላልተወሰነ ጊዜ እንዲዘገይ መደረጉ የኢራን መሪዎችን ማፈግፈግ የሚያሳይ ነው ይላሉ በርካታ ወገኖች። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ እንደውም እስረኞችን በሞት የመቅጣት ዕቅድ የለንም በማለት ዛሬ ተከራክረዋል። ፕሬዝዳንት ትራምፕም ቢሆኑ ሰልፈኞችን በሞት እንደማይቀጡ የኢራን ባለሥልጣናትን ጠቅሰው ቀደም ሲል ለሪፖርተሮች ገልጸዋል። ኤርፋን ሶልታኒ ለጊዜው ሞት ቢቀርለትም ያለበት ሁኔታ በጣም እንደሚያሳስባቸው ዘመዶቹ ለቢቢሲ ተናግረዋል። ከቤተሰብና ከጠበቃ እንዳይገናኝ መከልከሉን፣ የት እንደታሰረ እንኳን እንደማያውቁ የልብስ መደብር ባለቤት የሆነው ሶልታኒ በሚኖርበት ምዕራብ ቴሄራን ከተካሄደ ሰልፍ ጋር በተገናኘ ባለፈው ሐሙስ መታሰሩን አመልክተዋል።
ይህ በእንዲህ እንዳለ አሜሪካና ብሪታንያ ዜጎቻቸው ወደ እስራኤል እንዳይጓዙ ማስጠንቀቂያ ማውጣታቸው ተሰምቷል። በኢራንና በእስራኤል እንዲያም ሲል ከአሜሪካ ጋር ትልቅ ፍጥጫ መፈጠሩን ተከትሎ ሲሆን ኢየሩሳሌም የሚገኘው የአሜሪካ ኤምባሲ በአካባቢው በቀጠለው ውጥረት ሳቢያም የአሜሪካ ዜጎች ወደ እስራኤል እንዳይጓዙ አሳስቧል። የብሪታንያ ውጭ ጉዳይ መስሪያ ቤትም ዜጎቹ በጣም ወሳኝ ጉዳይ ካልሆነ በስተቀር እግራቸውን ወደ እስራኤል እንዳያነሱ አስጠንቅቋል። በቀጠናው የተነሳው ውጥረት እየተባባሰ በመሆኑ በቀጣይ ምን ሊፈጠር እንደሚችል አይታወቅም ብሏል መስሪያ ቤቱ። ራሷም ብሪታንያም፣ ህንድ፣ ጣሊያን፣ ስፔንና ፖላንድን ጨምሮ በርካታ ሀገሮች በኢራን ያሉ ዜጎቻቸው ለቀው እንዲወጡ አስጠንቅቀዋል። ብሪታንያም ዜጎቿ እንዲወጡ ከማስጠንቀቅ በተጨማሪ ቴሄራን የሚገኝ ኤምባሲዋን በጊዜያዊነት መዝጋቷን ስታስታውቅ፣ ፓኪስታንም ኢራን ውስጥ ትምህርት ላይ ያሉ ዜጎቿም በአስቸኳይ እንዲወጡ ጠይቃለች። በሳውዲ የአሜሪካ ኤምባሲ ሰራተኞቹና የአሜሪካ ዜጎች ራሳቸውን እንዲጠብቁ ሲመክር፣ በባህሬን የፈረንሳይ ኤምባሲም በኢራን ያለው ሁኔታ አሳሳቢ በመሆኑ በባህሬን ያሉ ዜጎቹ ካላስፈላጊ እንቅስቃሴ እንዲቆጠቡ አሳስቧል። የአሜሪካና የብሪታንያ ባህር ኃይል በባህሬን እንደሚገኙ ይታወቃል። ሉፍታንዛም ወደ እስራኤል በቀን ካልሆነ በምሽት በረራ ማቆሙን ሲያስታውቅ፣ በሉፍታንዛ የታቀፉ የስዊዝ የኦስትሪያና የብራሰልስ አየር መንገዶችም ተመሳሳይ እርምጃ ወስደዋል። የአውሮፕላን ሰራተኞች ቴል አቪቭ አርፈው ሳያድሩ በመጡበት ይመለሳሉ ተብሏል። አየር መንገዶቹ ላልተወሰነ ጊዜ በኢራንና በኢራቅ አየር ክልል መብረራቸውን እንደሚያቆሙ ገልጸዋል። አንድ ቦታ የሚነሳ ጦርነት ወይም ውዝግብ በተዘዋዋሪ ሌላውንም የዓለም ክፍል እንደሚነካ ማሳያ ነው ብለዋል ለሮይተርስ ቃላቸውን የሰጡ ታዛቢዎች። በሌላ ዜናም አሜሪካም ከ12 በሚልቁ የኢራን ኩባንያዎችና ግለሰቦች ላይ ማዕቀብ መጣሏ ይሰማል። መሠረታቸውን ዱባይ፣ ሲንጋፖር፣ ብሪታንያና ኢራን ያደረጉ 12 ኩባንያዎች ላይ ነው ማዕቀብ የተጣለው ተብሏል። 11 የኢራን ዜጋ በሆኑ ግለሰቦች ላይ ማዕቀብ ማረፉ የተነገረ ሲሆን የማዕቀቡ ዝርዝር የኩባንያዎቹ ማንነት አልተገለጸም። የኢራን ፕሬዝዳንት ማሱድ ፒዜክሺያን ሙስናን ለመዋጋትና የተዳከመውን የገንዘብ አቅም ለማሻሻል ቃል ሲገቡ፣ የሀገሪቱ ብሔራዊ ዘብ በበኩሉ የውጭ ጥቃት ለመከላከል በከፍተኛ ተጠንቀቅ መቆሙን ዛሬ አስታውቋል። የተባበሩት መንግስታት ጸጥታው ጥበቃ ምክር ቤት በኢራን ውጥረት ላይ ለመነጋገር ማምሻውን እንደሚሰበሰብ ሲጠበቅ፣ የኤላን መስክ ኩባንያም ስታርሊንክ ኢራን ውስጥ የኢንተርኔት አገልግሎት በነፃ ማቅረቡ ተነግሯል። የመንግስታቱ ድርጅት ጸጥታው ጥበቃ ምክር ቤት የምሽቱ ስብሰባም በአሜሪካ ጠያቂነት የሚካሄድ ሲሆን፣ በኢራን ህዝባዊ ተቃውሞ ከ2000 በላይ ሰልፈኞች ስለመገደላቸውና ስለ ሀገሪቱ ሁኔታ ይወያያል ተብሎ ይጠበቃል። ስታርሊንክ በኢራን ነፃ የኢንተርኔት አገልግሎት ቢያቀርብም የስታርሊንክ አገልግሎት ሲጠቀሙ የተገኙ ኢራናውያን እስከ 2 ዓመት በሚደርስ እስር እንደሚቀጡ ይነገራል። ህዝባዊ አመፁን ተከትሎ በመላው ኢራን በአሁኑ ወቅት ኢንተርኔት የተዘጋ ሲሆን ዜጎች ስታርሊንክን እንዳይጠቀሙ የመገናኛ ሳህኖችን ፖሊሶች እየፈተሹ መሆናቸው ይነገራል። አሜሪካም ግሪንላንድን ለመውሰድ እንደምትፈልግ መናገሯን ተከትሎ ከፍተኛ የፈረንሳይ ወታደራዊ ቡድን ግሪንላንድ ዋና ከተማ ኑክ መግባቱ ተነገረም። ቀደም ሲል ጀርመን፣ ስዊድን፣ ኖርዌይ፣ ኔዘርላንድና የብሪታንያ ወታደሮች ግሪንላንድ መግባታቸው ይታወቃል። ፕሬዝዳንት ኢማኑኤል ማክሮን የፈረንሳይ ወታደራዊ ቡድን ቀደም ካሉት ጋር በመቀላቀል የመሬት የአየርና የባህር ቅኝት ያካሂዳል ብለዋል። የአውሮፓ ወታደራዊ መኮንኖች ወደ ግሪንላንድ ያቀኑት የከፊል ራስ ገዟም ግሪንላንድና የበላይ አስተዳዳሪዋም የዴንማርክ ውጭ ጉዳይ ሚኒስትሮች ከአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ጋር ለመነጋገር ወደ ዋሽንግተን መሄዳቸውን ተከትሎ ነው። ትራምፕ ግሪንላንድ ለአሜሪካ ብሔራዊ ደህንነት በጣም አስፈላጊ እንደሆነች በመግለጽ ሩሲያ ወይም ቻይና ከመውሰዳቸው በፊት የራሳችን ለማድረግ የተቻለንን እንጥራለን ብለዋል።
በሰሜን አሜሪካ ክልል የምትገኘው ግሪንላንድ 57000 ገደማ ሕዝብ ሲኖራት የአየር ክልሏም ለቀጠናው ወታደራዊ አየር መከላከል እንቅስቃሴ ወሳኝ እንደሆነም ያምናሉ የአሜሪካ መሪዎች። ለዴንማርክ ኔቶናም ለአውሮፓ ሕብረትም ወሳኝ ስልታዊ መሬት ተደርጋም ትቆጠራለች። አሁን የኔቶና የአውሮፓ ሀገራት ወታደሮቻቸውን ግሪንላንድ መላካቸው ያልተጠበቀ እርምጃ ነው ይላሉ ታዛቢዎች። የየመኑ ሁቲ ቡድን መሪ በሶማሌላንድ የእስራኤል ጥቅሞች ላይ ጥቃት እንደሚፈጽሙ አስጠነቀቁም። የሚሊሻ ቡድኑ በሶማሌላንድ የእስራኤልን እንቅስቃሴ በንቃት እየተከታተለ መሆኑን መሪው አብዱል ማሊክ አልሁቲ ገልጸዋል። እስራኤል በራስ ገዟ ሶማሌላንድ የጦር ሰፈር ለማቋቋም የሚያስችል እንቅስቃሴ መጀመሯን በመግለጽ እቅዱ ከግብ እንዳይደርስ እናደርጋለን ብለዋል። እስራኤል ለሶማሌላንድ ዕውቅና መስጠቷም ሰፊ መነጋገሪያ እንደነበር ሲታወስ ውጭ ጉዳይ ሚኒስትር ጌዲዮን ሳር ሰሞኑን በሶማሌላንድ ጉብኝት አድርገዋል። የደንቢዶሎ ዩኒቨርሲቲ የቀድሞው ፕሬዝዳንትና የፊዚክስ ተመራማሪ ዶክተር ለታ ተስፋዬ አሜሪካ ተጉዘው ባረፉበት ሆቴል ሞተው መገኘታቸው ተሰማም። ለሶስተኛ ጊዜ የሰሩትን የዶክትሬት ዲግሪ ለመቀበል አሜሪካ ተጉዘው ባረፉበት ሆቴል ባልታወቀ ወይም ባልተገለጸ ምክንያት ሞተው መገኘታቸው ብዙዎችን እያነጋገረ ነው። ዶክተር ለታም ለ6 ዓመታት የደንቢዶሎ ዩኒቨርሲቲ ፕሬዝዳንት በመሆን እስካለፈው ህዳር ማገልገላቸው ተመልክቷል። በኢትዮጵያም የአሜሪካ አምባሳደር ኤርቬን ማሲንጋ የትግራይና አማራ ክልሎች የሚወዛገቡበት ሁመራን ዛሬ መጎብኘታቸው ታውቋል። ለበርካታ ወገኖች እንግዳ በሆነው በዚህ የአምባሳደሩ ጉብኝት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ መገኘታቸው ተነግሯል። ሁሉም ወገኖች ከፖለቲካ በላይ ለህዝብ ቅድሚያ እንዲሰጡ አምባሳደሩ ጠይቀዋል። የነ ወልቃይት ጉዳይ በህዝበ ውሳኔ እንዲፈታም ህዝብ ደህንነቱ ተጠብቆ ቀጣይ ህይወቱን የት መመስረት እንዳለበት ይወስን ዘንድ እድል እንዲሰጥ የአሜሪካ ፍላጎት ነው ብለዋል አምባሳደር ማሲንጋ። በአጠቃላይ ኢትዮጵያውያን ለዘላቂ ሰላምና ደህንነት የሚያደርጉትን ጥረት አሜሪካም እንደምትደግፍ አረጋግጠዋል። እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ